እግረኞች ግራ መስመራችን ይዘን መጓዝ አለብን። ስናቋርጥም ዜብራ ላይ ቢሆን ጥሩ ነው። ግን ዜብራዎች ኦብዘርቭ ሳደርጋቸው አብዛኞቹ ጠፍተዋልና እንደ መንገድ ደግሞ እነሱን የማጉላት ስራ ቢሰራ ጥሩ ነው ብዬ እንትን እላለሁ። ምክንያቱም ዜብራዎች ጠፍተዋል። ባጃጆቹ ደግሞ እንደው ዜብራን አያውቁትም ማለት ይቻላል። እሱ ላይ ስርዓት ቢይዝ ዜብራ ማለት እግረኞች የሚያቋርጡበት ነው። ሰው እግረኛ ዜብራ ላይ ካለ መቆም አለባቸው፣ አይቆሙም። እሱ ላይ እንደ መንገድ ትራንስፖርት አሳይመንቱ ቢሰጣቸው ባይ ነው። ከዚህ ውጭ እግረኞች ግራና ቀኝ አይተን በተለይ ግራ መስመርን ይዞ መጓዝ ስናቋርጥም ዜብራ ላይ ቢሆን የሚል ምክር ሀሳብ። 7 ሰውም ይጭናሉ። በቃ ህይወታችን ነው በእጃችን ነው ብለን አስበን ባጃጅ መያዝ ያለበት የሰው ቁጥር አለ። 3 ሰው ከ3 ሰው በላይ መጫን አልነበረበት። አንዳንዴ እነሱን እኔ ለመውቀስ ይቸገራለሁ። ተደርቦ ይገባን ሰው ላይ ሰው ቆሞ ሞልቷል። መኪና አለ፣ ባጃጅ ብቻ አይደለም። አሁን ታክሲዎች አካባቢ ብታይ ሰው ተጨናንቆ ለምን ይቆማል? ትርፍ አለ። ሌላው ጠብቆ በረፋውን ጠብቆ ቢጓዝ ነፃነት ኑሮሽ ከሪስክ ነፃ ሆነሽ መጓዝ ስለሚቻል እንዲወሱን የእውነት ለመናገር ያህል እኛ ራሳችን በቃ እነሱማ ገንዘብ ነው ምንም ማድረግ አይቻልም እኮ ብር ስለሆነ ይጭናን እያጨናነቀ ማለት ነው። ስለዚህ እኛ ራሳችን ተው ማለት አይደለም። ኢቭን ትርፍ የተጫነ ሰው ትርፈኛው የሚቀጣበት መንገድ ቢኖር ደስ ይለኛል። በግድ ተጋፍቶ ነው የሚገባ። ሌላው በነፃነት የሚሄደውን ሰው ተጋፍቶሽ አንቺ በወንበር ልካለሽ መጥቶ ይጨመርብሻል። ትርፍ የሚጫነው ሰው በራሱ ተሳፋሪው ቅጣት መኖር አለበት ባይ ነው። ማስተላልፈው መልእክት አንደኛ እግረኞች ግራ መስመራቸውን ይዘው መጓዝ አለባቸው። ሲያቋርጡም ዜብራ አለ። ትርፍም መጫን የለባቸው። በቃ ባጃጅም ሆነ ሌሎች ተሽከርካሪዎች ከሞሉ ሌላ እኔ አማራጭ ተጠቅሜ ሌላውን ሰው ሳላጨናንቅ እኔም በነፃነት እንድጓዝ ብለው ማሰብ መቻል አለባቸው። ሹፌሮችም ቢሆን ደግሞ ትርፍ መጫን የለባቸውም። ዜብራ ላይ ሰው እያለም ደግሞ በተለይ እኔ አንድ ሌላ ማስተላልፈው እንትን ከተማ ላይ ይፈጥራሉ አንዳንዶች መኪኖች በተለይ እነዚህ አቋራጮች እሱ ላይ ስራ መሰራት አለበት። ከተማ ነው በጣም ነው የሚነዱ። የቸኮለ ሰው አለ። እዛ ላይ ለምንድን ነው በዚህ ያለ ፍጥነት? ከተማ እስከሆነ ድረስ ከተማ ላይ መነዳት ባለበት ቶን ነው መነዳት ያለበት። ፍጥነት ሲጓዝ የሚፈጠር ሪስክ ስላለ እሱ ላይ ስራ ቢሰራ